ሀቢባ ይቅርታ ጠየቀች። ስለምንድን ነው ሀቢባ ይቅርታ የጠየቀችው? እንዲሁም ደግሞ ወንድማችን ኤርሚን ሄለን ደብድበዋለች፣ ፍቅረኛው ማለት ነው። ለምንድን ነው የደበደበችው ካልን ደግሞ በእሷ ላይ ሌላ ፍቅረኛ ይዤብሻለሁ በሚላት ሰዓት እሷ ደግሞ እንካቅመስ ብለዋለች። ሌላው ዱባይ ላይ እጅግ በጣም አደገኛ የሆነ ወንጀል ተሰርቶ በዛ ወንጀል ደግሞ ብዙ እህቶቻችን ህይወት ያበላሸ አንድ ባለጌ የሆነ ሰውዬ ዛሬ እንግዲህ እነ መሲ በቁጥጥር ስር አውለውታል። መጨረሻውን ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ሁላችሁንም እንደምላችሁ ይህንን ቪዲዮ ስትከታተሉ እስከ መጨረሻው ማየት ላይክ እና ሼር ሰብስክራይብ እያደረጋችሁ አብራችሁኝ እንድትቆዩ ጋብዛችኋለሁ። ሰላምና ፍቅር ለምየ ሀገራችን እየተመኘሁኝ ሀገራችን ሰላም ሆኖ እንግዲህ ጦርነት በቃ ብሎ ህዝባችን በሰላም በነፃነት ወጥቶ የሚገባበትን ቀን ቅርብ ያድርግልን እያልኩኝ እስኪ የሄርሚን ቪዲዮ ወደ ላይ ተቀመጠች እንመለሳለን ማለት ነው። የተወለድኩበትን ቀን እስከምረግም ወይኔ ወንድ ልጅ እኔ እንደዛ አይደለም። ይኸው ፊቴን እንዲህ ስል ከዚህ ትለኛለች፣ ከዚህ እንዲህ ስል ከዚህ ትለኛለች። ወይኔ በላቸው አልክ እና በህይወቴ ተንከሲስነቴ ያን ቀን አስጠቅቶኛል። በደንብ አድርጋ ገርፋኛለች ከምነግርህ በላይ በቃ ቅጥቅጥ ነው ያደረገች። የሰው ልጅ ተንኮልና ወንድ ልጅ ስመታ የሰራው ተንኮልና ተንከሲስነቱ ለራሱ ነው የሚመለሰው። ምላሹ ለሱ ነው የሚሆነው። ለሰው ልጅ ጥሩ ስታስቡ ጥሩ ነገር ይመለስላችኋል። ተንኮል ስታስቡ ደግሞ ተንኮል ወደ እናንተ ይመጣል ማለት ነው። ኤርሚን የገጠመው እንግዲህ ይሄ ነው። በዛ አጋጣሚ ኤርሚ ኢሳቅ ምንጭ እያላችሁ ዩቲዩብ ቻናሉን እየገባችሁ ሰብስክራይብ አድርጉለት፣ አበረታቱት። በበረሃ የሚሰሩ ወንድሞቻችንና በአረብ ቤት የሚሰሩ እህቶቻችንን ቻናል እናሳድግላቸው፣ እኔንም አሳድጉኝ ማለት ነው። እና አንዳንድ ጊዜ በህፃነታችን የምናሳልፋቸው ነገሮች ብዙ ጊዜ ትዝታ ሆነው ያልፋሉ። በህፃነታቸው ጊዜ ሲጫወቱ የተመታው ነው ያው እውነት ሄለን ደብድበው አይደለም ማለት ነው። ሁለተኛው ቪዲዮ ምንድን ነው ካላችሁ ደግሞ ያው ዱባይ ላይ የተሰራው እጅግ በጣም ዘግናኝ ነገር ነው። እንግዲህ ይሄን ነገር እውነት ለመናገር ልጅቷን ህይወትና ታሳዝናለች። ምን ለመናገር ድረስ አምጥቶ ነው ዱባይ ውስጥ የደፈራት ያስደፈረቻት የኢጃዛ ቤት አከራይዋን አታሜ ያንን ያስያዝነው ልጅ ገባል። ስንቱ ሴት ነው ሴትነቱን የሚጠላው በእነዚህ ቆሻሻ አንዳንድ ወንዶች ምክንያት ማለት ነው። ሊሰሩ መጥተው ትንሽ እስቲ ለቤተሰቤ ደሞዝ ከተጨመረልኝ ብላ ጠፍታ ከመዳን ቤት ትንሽ የ200 ብር ልዩነት አለው ቤተሰቤ ጋር ነገ ቶሎ ተለውጭ እሄዳለሁ ስለሚሉ ሴቶች እናቴ ትሙት ፎዚ ያችን ልጅ ብታያት እኮ ያቺ የመጀመሪያዋ እኔና ታሚ ወሰርናት ፖሊስ ጣቢያ የተደፈረችው ልጅቷ ትንሽ ልጅ ናት። ቤተሰቦች ሴት ናቸው ስንላት ወሎ ናቸው አለች። በጣም ትንሽ ልጅ ናት። ታሚ አይቷታል። ትንቀጠቀጣለች። ይሄ ታፏን እንዳለ ልጦታል። እንዲህ ነው የምትለው ህመሟን ለማስረዳት እርቧት አፏ ደርቆ ውሃ እንኳን ጠጪ ስንላት ፈርታ በወገኗ በራሷ ማለት ነው። ፖሊሶቹ እንዴት እንዳከበሯት እድሜ ለታሜ ታሜ ሄዶ በሚችለው ቋንቋ ሲናገር አክብሯት። ፖሊሶቹ መኪና ይዘው መጥተው ነው አስገብቷት። ልጁ ተጠርቶ ሲጠየቅ ታሜ ምንድን ያለው? እኔ በኖርማል አይደለም የደፈርኳት እጄ። አስቡት እንግዲህ ቃላቱ በጣም የሚዘገንን። እኔ በኖርማል ወይም ደግሞ በማንኛውም ሰው እንደሚፈቅደው በሚፈቀደው አይደለም የደፈርኳት ቃሉን መድገም አልፈልግም እና የደፈርኳት ብሎ ማለት እንደ ሀገር ውርደት ነው። ሀገራችንን እያዋረዱ ያሉ እጅግ በጣም ባለጌ የሆኑ ወንዶች አሉ፣ ሴቶችም ጭምር። በነገራችን ላይ ብዙ ጊዜ እንደዚህ አይነት ነገር እንዲሰራ የሚተባበሩ ብዙ ሴቶች ናቸው። ስለዚህ እባካችሁ ከመዳን ቤት የምትጠፉ እህቶች ስትጠፉ የምትጠፉበት ኢጃዛ ቤት ምንድን ነው? ማን ነው የሚያስጠፋችሁ? ማን ነው? ሴትም ብትሆን አብዛኞቻችን የምንሸወደው ሴት ከሆነች ምንም አታደርገን እንላለን እና ብዙዎቻችን የምንወጣባቸው ቤቶች የሴቶች ቤቶች ናቸው። እኔ የሚወጣው ሴት ቤት ነው እና ግን ሴት ቤትም ቢሆን ብዙ መከራና ስቃይ እንዳለ ማወቅ አለብን ማለት ነው። ሴቶች ስራዬ ብለው ለዚህ ነገር ተሰማርተው የሚሸውጡ እንዳሉ ማወቅ መቻል አለብን እና ሴት ስለሆኑ እሷ ቤት ወንድ ስለማይመጣ ምንም የሚፈጠር ነገር የለም ምናምን የሚለውን ነገር ብትተውትና ከአእምሯችሁ ብታወጡት ማለት ነው። ለምን አብዛኞቻችን እየተሸወድን ያለ ነው። እሷ እኮ ሴት ናት ብቻዋን ነው የምትኖረው
ስለዚህ ምንም የምታደርገኝ ነገር የለም እያለን ነው እና ስራ አግኝቼልሻለሁ ብላ የት እንደምትልከን አናውቅም። እንግዲህ በእሷ እጅ ነው ያለ ነው፣ በእሷ ቁጥጥር ስር ነው ያለ ነው። ስራ የምታስገባን እሷ ናት፣ የምታስወጣን እሷ ናት። እንደዛ ሲሆን ደግሞ ሁሉ ነገር ቁጥጥሩ በእሷ ስር ነው የሚሆነው። ስለዚህ በእሷ ስር ሆነ ማለት ደግሞ እኛ ሴትነቷን ብቻ አምነን መግባታችን ዋጋ ያስከፍለናል ማለት ነው እና ዱባይ ላይ እንግዲህ በሁልጊዜ እለዋለሁኝ እነ ወንድማችን ታሚ ያሉ እነ መሲ ያሉ በጣም ብዙ እህቶች አሉ፣ እነ ሳራ አሉ። እነዚህ ሁሉ ተባብረው እንግዲህ ብዙ እህቶቻችንን ከተጎዱ በኋላ ቢሆንም ወደ ህዝብ እያወጧቸው ይገኛል። ሳውዲ አረቢያ ያለውን ጉድ ግን ማንም ያየው የለም እና አሁንም ድጋሚ የምለው ሳውዲ አረቢያም እንደዚህ በተለይ ቃማ ያላችሁ እህቶች፣ የሚዲያ ተጠቃሚ የሆናችሁ እህቶቻችሁን ድምጽ ብትሆኗቸው እና ብዙ መከራ የደረሰባቸው እህቶች አሉ። በተለይ ከባህር ሲመጡ ከየመን ሲመጡ ብዙ ስቃይና መከራ የሚደርስባቸው እህቶቻችን ስላሉ እነሱን ማየት ብናደርጋቸው ጥሩ ነው ብዬ አስባለሁኝ። እዚህም ያሉት ዜጎች ናቸው፣ እዚህም ያሉት እህቶች ናቸው እና እንግዲህ በዚህ ጨካኝ ሰው ምክንያት ህይወቷን ያጣችው እህታችንን ነፍሷን ይማር ብያለሁኝ። የወለደችም አለች፣ የሚገርመው ነገር የወለደች አለች። እንዲሁም ተደፍራ የተቀጠቀጠች የተደበደበች አለች። በጣም ብዙ ናቸው እና እንግዲህ ያው ይሄን ይመስል ነበረ። ሌላው ሀቢባ ይቅርታ የጠየቀችበት ቪዲዮ፣ ሀቢባ ማንን ነው ይቅርታ የጠየቀችው? ለምንስ ይቅርታ ጠየቀች የሚለውን ቪዲዮ ደግሞ ቀጣይ አስገባላችኋለሁ። አብራችሁ ይቆዩ። ትናንትና ደግሞ ስሜታዊ ሆኜ ለተናገርኩት ያለብኝ ፈጣሪን ነው አይደለ? ፈጣሪን ነው ይቅርታ መጠየቅ ፈጣሪን ይቅርታ ጠይቄዋለሁ። እናንተም ደግሞ የደበራችሁ ሰዎች ላይክ ትናንትና ባልኩትኝ ካልፈረደልኝ እኔ ሃይማኖት አልባ ሆናለሁ፣ 666 ሆናለሁ ብያለሁ። እንደ እናት ስሜታዊ ሆኜ እሱን ፈጣሪን ይቅርታ ጠይቄዋለሁ። ለምን ፈጣሪን ነው ያስቀየምኩት፣ እሱን ይቅርታ ጠይቄዋለሁ። ይሄን ስል ደግሞ ለተከፋችሁ ሰዎች ደግሞ ላዘናችሁ ሰዎች ደግሞ ይቅርታ እላችኋለሁ። እሺ በጣም ይቅርታ፣ ስሜታዊ ሆኜ ነው በጣም እና ፈጣሪን ይቅርታ ጠይቄዋለሁ። እሱ ይቅር ብሎኛል፣ እሱ ይቅር ባይ ነው። ይቅርታዬን ተቀብሎኛል እና እናንተም ደግሞ ይቅርታ ጠይቃችኋለሁ። ያደረገችው ማክስ ላይ የመስቀል ቅርጽ አለው እና መስቀል ነው ያደረገችው እያሉ ሌላ ይዘት እያስያዙት ይገኛሉ። አንደኛ እሷ ባለቤቷ የኦርቶዶክስ እምነት ተከታይ ነው፣ መብቷ ነው። መስቀል ማድረግም አለማድረግም መብቷ ነው። በነገራችን ላይ የሰው ልጅ የሚጓዝባቸው ነገሮች እሱ በተመቸው እና እሱ በፈለገው መንገድ መጓዝ መብቱ ነው። ለምን ይቺ ልጅ እንግዲህ ነገ ትክክለኛው እምነት እስልምና ነው ብላ እስልምናን ይዛ ከሄደች የምትጠቀመው እሷን አጠቀምም ካለ ኦርቶዶክስ ካለች በኦርቶዶክስ ብትሄድ የምትጠቀመው እሷ ናት። የሚጠቅም ነገር ካለ ሁላችንም እምነታችን ይጠቅመናል ብለን ነው የምናምነው። እኔ እስልምና ይጠቅመኛል ብዬ በእስልምና መንገድ ከሄድኩኝ የምጠቀመው እኔ ነኝ፣ የምጎዳውም እኔ ነኝ። ጎጅ ነውም ከተባለ ክርስትናም እንደዛው። በዛም ከሄዳችሁ በዛ ብሄድ የምጠቀመው እኔ ነኝ፣ የምጎዳውም እኔ ነኝ። ምክንያቱም እኛ የሰው ልጆች ነን፣ ያመንበትን ነው የምንከተለው። ስለዚህ አብዛኞቹ አሁን ምንድነው እያደረጉ ያሉት? ማክሱ ላይ እዚህ ላይ የሆነ ፎቶ ለጥፍላቸዋለሁ የመስቀል ቅርጽ ስላለው ያንን አድርጋለች እያሉ ሌላ ይዘት ሊያስይዙት ይፈልጋሉ። የዚህ የእምነት ግጭት እንዲመጣ ወይም ደግሞ እምነትን ከእምነት ከፍ ዝቅ እያደረጉ ሌላ ይዘት እንዲይዝ እያደረጉ ያሉ በጣም ብዙ ለሀገራቸው ሰላም ለሀገራቸው መደፍረስ ብዙ ሰበብ እና ምክንያት እየፈጠሩ ያሉ ሰዎች አሉና እባካቸውን አንድን ግለሰብ ወይም ደግሞ አንድን ሰው አንድን ተራ ሰው ከትልቅ እምነት ጋር እያገናኛቸው ሁሉም እያንዳንዱ የሚያምነው እምነቱ ክብሩ ነው፣ ትልቁ ነው። በእንጨት የሚመን በድንጋይ የሚመን በምንም በቅጠል የሚመን በአላህ የሚመን በእግዚአብሔር የሚመን ማንኛውም ሰው የሚያምነው እምነቱ ለራሱ ክብሩ ነው፣ ትልቅ ማንነቱ ነው። ስለዚህ እኔ የማምነው እምነቴ ከማንም በላይ ነው ብዬ እንደማስበው ሁሉ ያኛውም የሚያምነው እምነቱ ከማንም በላይ ነው ብሎ ነው የሚያስበው። ምክንያቱም ሁላችንም የምናምነው አምነንበት እስከሆነ ድረስ ማለት ነው። እና እሷ መስቀል ማድረግ መብቷ ነው፣ መስቀል አለማድረግ መብቷ ነው። ሂጃብ መጠምጠም መብቷ ነው፣ አለመጠምጠም መብቷ ነው። ብቻ ሂጃብ ጠምጥማ ስለ ኦርቶዶክስ ወይም ደግሞ ስለ ሌላ እምነት ሙስሊምን መስላ ወይም ደግሞ የሙስሊምን ገጽታ ተላብሳ ሌላ ነገር አትናገር። እንዲሁም መስቀል አድርጋ የኦርቶዶክስን እምነት ተላብሳ
ሌላውን እምነት ክፉ ነገር መጥፎ ነገር አትናገር እንጂ የፈለገችን አድርጋ በፈለገችው መሄድ መብት አላት። መብቷ ነው። ምንም ማንም እንትን የሚያስልን ብቻ ያንን እምነቱን የሚጎዳና እምነቱን ዝቅ የሚያደርግ እምነቱን የሚያዋርድ ነገር ብቻ አትስራ። ስለዚህ እሷ ደግሞ እስካሁን ድረስ በሃይማኖትም በብሔርም ገብታ ስታወራም ስትልም አይቻት አላውቅም። ቤቷ ሙስሊም ደግሞ ያለው እሷ ሙስሊም ነች፣ ባሏ ኦርቶዶክስ ነው። ስለዚህ ሰው እንደዚህ በቃ አንድ ሰው ሀታክት አድርጎ የሆነ ነገርን አምጥቶ እዛው ላይ ለመጫን ሲሞከር ይዘቱ ይቀይርና ሌላ እስከ ሀገርም ድረስ የሚረብሽ ነገር ይመጣል። ስለዚህ እያንዳንዳችን ሶሻል ሚዲያ ላይ ስንወጣ የምንናገራቸው ነገሮች ለሀገራችንም የሚጠቅሙ መሆናቸውን ህዝብ ጆሮ ጋር ሲደርሱ ህዝቡ የሚተረጉመው ትርጓሜ ምንድን ነው? አሁን ላይ ቃላት እየተሰነጠቀች ነው የምትወጣው። ቃላት እየተሰነጠቀች በወጣች ቁጥር ደግሞ አንዱ ሰንጥቆ የሰፋትን ሌላው ይቀበልና ይለጥጣታል። በቃ ስትል መሬት ድረስ ይወርድና ዋጋ መክፈል ያደርሰናል ማለት ነው። እና እባካችሁ እሷ እምነቷ የራሷ ነው፣ መብቷ ነው። የፈለገችውን የማመን መብት አላት። ይሄ 666 የሚለውን ግን እኔም አልቀበለውም። እሷም ደግሞ በስሜት ልጇ ሲነካባት፣ እንግዲህ ልጅ ለእናት በተለይ ስስ ብልት ነው። ስለዚህ ልጇ ሲነካባት ያንን ነገር በስሜት አንዳንድ ጊዜ ስሜታዊ ሆነን የምንናገራቸው ነገሮች ከወጡ በኋላ እንበሳጭባቸዋለን፣ እናድድባቸዋለን። አሁን በጣም ተናድጄ በተናገርኳቸው ቃላቶች እናድዳለሁ። ሁልጊዜ ነው ከጭንቅላቴ ከአእምሮ አይወጡ። በጣም ተናድጄ የምናገራቸው ነገሮች ያናድዱኛል እና ስሜታዊ ስንሆን የምንናገራቸው ነገሮች ስሜታችንን መቆጣጠር ከቻልን ወይም ደግሞ ከተረጋጋን በኋላ ስናስባቸው ያሙናል። በካፌ ባልወጣ ባልተናገርኩት እንላለን እና እሷም እንግዲህ ያንን መናገሯ ትክክል እንዳልሆነ ተረድተው ትክክል አይደለሁም ይቅርታ ጠይቃለች። በቃ ይቅርታ ብላለች። ፈጣሪዋን ከምንም በላይ ፈጣሪዋን ነው ይቅርታ ማለት ያለባት። እንድንተነፍስ፣ እንድንበላ፣ እንድንጠጣ፣ እንድንናገር ያደረገንን ፈጣሪ ሙሉ አካል ሰጥቶ እንድንንቀሳቀስ ያደረገንን ፈጣሪ የለም ብላ ማለቷ ትልቁ ጥፋትና ስህተት ፈጣሪ ጋር ነው። ፈጣሪን ደግሞ ይቅርታ ብያለሁ ይቅር በላይ ብያለሁ ካለች ፈጣሪ እንደ ሰው አይደለም። ይቅር የማይልበት ምክንያት ምንም የለውም። ይቅር ይበላት። እሷ ፈጣሪዋን ይቅርታ ከጠየቀች ይቅር በላይም ብላ ወደ ፈጣሪዋ ከተመለሰች ከዛ ውጭ ያለውን እዚሁ ላይ ብናቆመው እና የምናስብባቸው የምንጨነቅባቸው ብዙ አጀንዳዎች አሉን። ሀገራችን ላይ ህዝባችን መከራው እየበዛ ነው፣ ስቃው እየበዛ ነው፣ ረሃቡ እየበዛ ነው፣ ጦርነቱ እየበዛ ነው። ስለዚህ ይሄ ነገር ስላለ ትኩረታችንን ይሄ ሚዲያ ላይ ያለው ሰው ላይ ሳይሆን መሬት ላይ የሚሰቃየው ህዝባችን ቢሆን ሀገራችን ቢሆን ብዬ አስባለሁ። እንደኔ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። እወዳችኋለሁኝ። ቪዲዮ እስከመጨረሻው በማየት ላይክ እና ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ከወዲሁ አደራላችኋለሁ። የውብሸት ሸጋ እናት ፖዚቲቭ ነበርኩኝ። እስካሁን ድረስ አድምጣችሁ ላይክ አድርጋችሁ ሸር አድርጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ የጻፋችሁ እህቶቼ ክበሩልኝ። አመሰግናለሁኝ። ሰላም ፍቅር ለየሀገራችን። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። ወዳችኋለሁ። መልካም ጊዜ